እኔ እኮ ጽጌን ስለማከብራት ነው የምሬን ነው። በቃ እኔ ሴት ልጅ ነኝ ስትጎዳ ማየት አልፈልግም። ስለዚህ ዛሬ ትልቅ ደረጃ ሲደርስ ተከታትሎ ፈተና የሆነ ችግር መፍጠር የሰው ላይ የሆነ ነገር ፈተና ምናምን ማድረስ ከባድ ነው ብዬ ነው የማስበው። እና ቤተሰቦች እኔ በቃ ዳኒ ማያርፍ ከሆነ እኔ የዳኒን ነገር ነው አወጣዋለሁ። ዳኒ እኔ ጋር ያለው መረጃ እንዳለ አውጥቼ ዳኒ እኔ አዋርዳለሁ የምሬን ነው። ሰላም እንደምን አላችሁልኝ የዳዊት ቤተሰቦች፣ በያላችሁበት እግዚአብሔር ሰላም በያላችሁበት ድረስ ይበልልኝ። እንደታይሁን እንዴት ናችሁ? ሰላም ነው ወይ? በሄሩት ለምትኖሩ ወንድሞችና እህቶቼ እንግዲህ ያው የእውነት አሁን እስካሁን ድረስ ያው ሰላማዊ አይደሉም። እውነት እግዚአብሔር ከነሱ ጋር ይሁን ነው የምለው። እንዲሁም ደግሞ እንግዲህ ሀገራችን ላይ ደግሞ የተፈጠረውን ችግር ማየታችሁታል። የእውነት ለመናገር ፈጣሪ በጣም ተቆጥቶናል ማለት ነው። በምናደርገው ድርጊት በምንሰራው ስራ ላይ ፈጣሪ እንደተቆጣን አድርገን መውሰድ አለብን። የምንድን ነው የምላችሁ፣ ይሄ ተፈጥሮ ጉዳይ አይደለም። የእውነት የፈጣሪ ቁጣ ነው። እውነት ለመናገር እኛ የምናመጣው ነገር ነው። የምንድን ነው የምላችሁ፣ በምናደርጋቸው ስራዎች አሁን ላይ ሀገራችን ላይ ባለችበት ሁኔታ ነው እንግዲህ ታይቶና ተሰምቶ በማይታወቅ መልኩ የመሬት ሞገድ እንግዲህ ተነስቶ እንደዚህ እውነት ለመናገር ይሄ ነገር የምንለው ነገር አይደለም። ገብቷችኋል አይደለም እላችሁ። የእውነተኛ ባለንበት ሆነን መጸለይ ይገባናል። ይሄ እግዚአብሔር ቁጣ እስከሆነ ድረስ ማለት ነው። እና ውድ ቤተሰቦች እና ምን አለ መሰላችሁ የእውነት አሁን እየመጣብን ያለው የዓለም መጨረሻ እስከሚመስል ድረስ የእውነቴን ነው የምነግራችሁ። የሀገር ሽማግሌዎችም የለም፣ ትላልቅ አባቶችም የሉም። ወጣችኋል አይደል? አሁን ሁሉም እንደ ወጣት ሆኗል። ሁሉም በቃ እኔ አዋቂ ነኝ ብሏል፣ እኔ ጀግና ነኝ ብሏል። ስለዚህ ምንም ማድረግ አይቻልም። ፈጣሪ ብቻ እሱ ሰላሙን ይላክልን ነው የምለው። እኔ የምለው ይሄን ነው ውድ ቤተሰቦችና ወደ ጉዳይ ስገባ እንግዲህ ሁላችሁም እንግዲህ አሁን በሰሞን እየተፈጠረ ያለውን ችግር እንደምታዩት ዳኒና ጽጌ እንዲሁም ደግሞ አብርሽና ሩታ ታውቋቸዋላችሁ፣ ሁላችሁም ታውቋቸዋላችሁ። እኔ ስለነሱ ቪዲዮ መስራት ፈልጌ አይደለም፣ ግን እየሆነ ያለውን ነገር ሁላችሁም ታውቃላችሁ። የመሬን ነው የምነግራችሁ። ሰው በፍቅር መሀል ገብቶ መበጥበት ይጥልቅ ነገር አይደለም። እውነት ፍቅር ማለት በጣም ትልቅ ነገር ነው ላወቀው ሰው ማለት ነው፣ ለተረዳው ሰው ፍቅር ማለት በጣም ትልቅ ነገር ነውና ምን ልላችሁ ፈልጌ ነው፣ አሁን ዳኒ እያደረገ ያለውን ነገር ሁላችሁም ታዩታላችሁ። እንግዲህ ከሰው ቤት ሄዶ እነ ሩታ ጋር ሄዶ ያለውን ነገር እንግዲህ ብጥብጥ ጀምሯል። አብርሽ ወንድማችን ደግሞ በጣም የዋ ወንድማችን፣ እውነት ለመናገር አብርሽ በጣም ግልጽ የሆነ ወንድማችን ነው እና ዳኒ እኔ ስለ ዳኒ መናገር ፈልጌ ሳይሆን እንግዲህ ሁላችሁም አዴ ጓደኛዬንም ታውቁታላችሁ። አዴ ዳንሰር ታውቁታላችሁ። በጣም የዋ ወንድም ጓደኛዬ ነው። በጣም የምወደውና በጣም የማከብረው እነ ሱራፌልም ብዙዎች አሉ። በጣም የምወዳቸው ጓደኞች አሉ። ግን እንግዲህ ኮመንት ላይ እኔም አንብቤ ነበር ገብቼ አዴ ነው ይሄን የሚያደርግ ምናምን ብለውት ነበረ። ግን መልስ ሰጥቷል። አዴ እንደምታዩት መልስ ሰጥቶ ነበረ። ለምን እኔ በቃ አይደለም እንደዚህ ነው ምናምን ብሎ መልስ ሰጥቶ ነበረ። እሱ መልስ ደግሞ መፍትሄ አግኝቷል እና አሁን እንግዲህ መልስ አግኝቶ ያው እኔን ያላችሁኝም ነበራችሁ። ግን አዴ ማለት ሌላ ሰው ነበረ፣ እነሱ ጋር የሚሰራ ዩቲዩበሩ ነበር የተባለውና አዴም እንግዲህ አላወቀም ነበረ። እና ግን አሁንም ቢሆን እውነት ለመናገር አብርሽ ያዴ ጓደኛ ነው። በጣም ቦይፍሬንድ ነው። በጣም ጓደኛው ነውና እውነት ለመናገር የአብርሽንና የሩታን ወይም ደግሞ የጽጌንና የዳኒን ጉድ አዴ ዳንሰር ማውጣት ይችላል። ይሄ ግልጽ ነው። እኛም የምናውቀው ነገር ነው። ማውጣት ይችላል። ጎበዝ ነው። አሁንም ቢሆን እኛ የምንል ነገር አዴ እነዚህ ወንድሞቻችን እንትን እንዳይሉ ዋናውን ነገር አውጥተህ እንድታሳየን እንፈልጋለን። በቃ አለቀ። ማንም ሰው ካንተ እየጠበቀ ነው። አሁን አዴ አንተ ጋር ሐሳብ እየተቀበለ ነው ማለት በቃ ያለውን ነገር አውጣና አሳያቸው። በቃ አለቀ። በቃ እኔ የምለው ነገር ይሄ ነው ማለት አዎ፣ ጉዱን አውጣው። ይሄ ዳኒ የሚባለውን ልጅ በቃ እንዲያርፍ እናደርገው። በቃ እንደ አብርሽ ነው ህይወት መበጥበጥ ማለት ይሄ ትልቅ እንደ እውነት ለመናገር መጥፎ ነገር ነው።
እኔ ድራማም ከሆነ ድራማ ነው በሉን፣ እውነትም ከሆነ ደግሞ እውነት ነው በሉን። ግን እኔ እንደስተማውቀው ድረስ አብርሽና ሩታ በጣም በፍቅር ውስጥ የሚኖሩ እውነተኛ ፍቅረኛ ማማቾች ናቸው። ለስራ ብቻ የተገናኙ አይመስለኝም። ለዩቲዩብ ብቻ የተገናኙ አይመስለኝም። በጣም ይዋደዳሉ፣ እንደምታዩት ይሳሳማሉ፣ በጣም ይከባበራሉ። የእውነት እነሱ የተለየ ፍቅር ያላቸው ሰዎች ናቸው። የኔ ግልጽ ነው የምነግራችሁና በጣም ሰው በጣም በእነሱ ተምሯል። በጣም እሷም ሩታም ቢሆን ደግሞ በጣም ግልጽ የሆነች ልጅ ናት። የእውነት ለመናገር በጣም የዋህ የሆነች ልጅ ናት። እኔ ለነሱ መመስከር ፈልጌ አይደለም፣ ግን ያለኝን አመለካከት እንደ አንድ ዩቲዩበር እንደ አንድ ሀሳብ መግለጽ ስለምፈልግ ነው። ምን ልላችሁ ፈልጌ ነው ማን ነው እንግዲህ ሁላችሁም ታውቁታላችሁ። የጽጌ ሮያል ፍቅረኛ ወይም ጓደኛ ብላችሁ ብትዙት የተሻለ ነው የሚሆነው፣ ወይም ደግሞ የስራ ባልደረባ ብላችሁ ብትዙት የተሻለ ይሆናል። እንግዲህ እንደምታዩት እንግዲህ ቤቱ ጋር ሄዶ ስራዬ ብሎ አብርሽን ሳያስፈቅድ ምንም ሳይል እንግዲህ ቤት ውስጥ አንኳኩቶ አበባ መስጠት ማለት ይህ ትልቅነት ነው ማለት በጣም ውርደትነት ነው ማለት ውርደትነት ነው። ሳትፈቅድ ባለትዳር ናት። እሺ ዳኒ ይወዳታል፣ ያፈቅራታል። ግን ለምን እንደዚህ ያደርጋል? እንደዚህ ማድረግ የለበትም። ግዴታ ከአብርሽ መጠየቅ አለበት አይደል? ማወቅ አለበት አብርሽ ግዴታ። ከሰው ቤት ሄዶ ያኔ ማላ አበባ ይዞ መሄድ ማለት ንቀት ነው እውነት ለመናገርና እውነት ለመናገር አዴ አውጣው አጋልጣቸው ያለውን ነገር አጋልጠህ እኛም እውነቱን እንወቅ፣ እኛም እውነቱን እንከተል፣ እንያቸው። ስለዚህ እውነት ከልቡ የሚወዳት ከሆነ ያለውን ፋይል አሳይ። በቃ አለቀ። አዴ የምትለውን ነገር አሳይ። አዋርዳቸው በቃ አዴ ማን ነው ይሄ ዳኒ ነው ዳኒ ሪያል የሚባለው ልጅ አዋርዶ በቃ እኔ የምለው ነገር ይሄ ነው። ወጥቷል አይደለ? እኔ በአብርሽና በሩታ መሀል የሚገባ ሰው ጣልቃ የሚገባ ሰው ይሄ ትልቅነት አይደለም። የእውነት በጣም ማፈሪያ ነገር ነው። በሰው ፍቅር ገብቶ መበጥበጥ ይሄ እግዚአብሔር በጣም መጥፎነት ነው። ሩታ ናት፣ አብርሽ ነው አይደል? እንደዛ ነው አይደል? በጣም ግልጽ የሆኑ ናቸው። በቃ ግልጽ ለራሳቸው በቃ ስለራሳቸው ህይወት ብቻ ሳይሆን ስለ ሰው የሚኖሩ ናቸው። ደስተኛ የሆነ ፍቅር የሚኖሩ ሰዎች ናቸው። እና እውነት ለመናገር እኔ ምን ጣለ ልትሉኝ ትችላላችሁ፣ ግን እኔ በምችለው መጠን በማደርገው ነገር በማየው ማለት የነሱን ቻናልም ስለምከታተል አብርሽም የኔም ጓደኛም እስከሆነ ድረስ ማለት አብርሽስ የአዴ ጓደኛ ማለት አዴም የኔ ጓደኛ ነው፣ አብርሽም የኔ ጓደኛ ነው ማለት ነው። ስለዚህ አዎ አብርሽ ጓደኛችን ነው፣ ወንድማችን ነው፣ የምናከብረው ወንድማችን ነው። እውነት ለመናገር ማንም የሚመሰክርለት ነው። እኔ ታዋቂ ስለሆነ ወይም ፌመስ ስለሆነ ብቻ አይደለም። የዋህ ሰው የዋህ ነው፣ በቃ አለቀ። በሄደበት ጥሩ ነገር ያጋጥመዋል። ግን አሁን ላይ ግን በሰው ፍቅር ገብተው የሚበጠብጡ እነ ዳኒ የሚባሉ ሰዎች ብታርፉ የተሻለ ይሆናል። እኔም ቢሆን በምችለው ነገር ስለ ዳኒ ሮያል ግልጹን አወጣዋለሁ። አዎ ግልጹን ነው የማወጣው፣ እኔም በምችለው መጠን ማለት ነው። አዴ ብቻ አይደለም ይሄን የሚያደርገው፣ ለምን እሱንም ስለማውቀው ማለት ነው። ዳኒ ሮያልን ስለማውቀው ወደ በምችለው ነገር አወጣለሁ። ግን እነዚህ ያለ ተንኮል ሰው አይደለም። ግን ማነው ዳኒ ሮያል ብታርፍ የተሻለ ይሆናል። በሰው ፍቅር ገብተህ ባትበጠብጥ እኔ እውነቴን ነው የምነግርህ የተሻለ ይሆናል። እኔ እንደራሴ ነው የምነግርህ። ገብቶሃል አይደለ? ምናልባት ይህ ቪዲዮ ምናልባት ተቆራርጦ ሊደርስ ይችላል። አብርሽ ወንድማችን ደግሞ ተረጋጋ፣ በመረጋጋት ላይ ሁን። ሩታን እንዳታስቀይማት፣ በስሜት ሩታን እንዳታስቀይማት። እውነት ለመናገር ሳትፈልገው የመጣባት ነገር እስከሆነ ድረስ ማስቀየም የለብንም። ማንም ሰው የሚለው ይሄን ነው። በቃ ሩታን እንዳታስቀይማት። በጣም ፍቅረኛ ማማቾች ናችሁ። በጣም የምትዋደዱ በጣም የምትከባበሩ ፍቅረኛ ማማቾች ናችሁ። እኛ ከናንተ የምንማርበት ብዙ ነገሮች አሉ። አውጣችኋል አይደለ? እና በጣም ደስ የሚል ፍቅር ያላችሁ ሰዎችና ቤተሰቦች ናችሁ። ዳኒ ሮያል ለምትለው ቦታ አትስጠው። ነገ ያለ ፍቃድህ መጥቶ ቤት ውስጥ ገብቶ እንደዚሁ የሚያደርገው ነገር አይታወቅም። ስለዚህ አሁንም ቢሆን አብርሽ ተረጋጋ፣ ሩታን እንዳታስቀይማት። እኛም በምንችለው ነገር እናደርጋለን። አዴም ቢሆን በምንችለው መጠን እባክህን ተሎ ደርሰ ያለውን ነገር መፍትሄ አብርሽን በአካል አግኝተህ መፍትሄ ብትሰጣቸው የተሻለ ይሆናል። ማለት ወደ መጥፎ ቦታ ከመግባታቸው በፊት እንግዲህ እንደምታዩት ከሆነ ያው ዳኒ ያደረገው ነገር በጣም የተሳሳተ ነገር ነው ማለት ነውና ያው ቤት ጋር ሄዶ አበባ እንግዲህ ልክ በቃ እንዳለ ረጅም ጊዜ እንደኖሩ ፍቅረኛ ማማቾች ቤት ውስጥ እንደምታዩት ምን እንደሚሆነ እንደምታዩት በጣም ውርደትና የእውነት ሳትፈልግ ልጅቷን በግዴታ የሚሆን አለ እንዴ? በግዴታ የሚሆን ፍቅር የለም። በቃ አለቀ። ለሰው ልጅ
ትልቁ ነገር በግዴታ የሚሆን ፍቅር የለም። በቃ እሷ አትፈልግም በቃ አለቀ። ማድረግ ያለብህ ነገር ደግሞ ታለ በውጭ ተገናኝታችሁ ያለውን ነገር መፍታት ነው እንጂ ከሰው ቤት ሄዶ አብርሽ ሳይፈቅድ አብርሽን ያክል ሰው ሳታስፈቅድ ሰው ቤት ሄዶ ዘው ማለት ትልቅ ውርደት ነው። እውነት ለመናገር ማንም የማያስበው ማለት ነው። ማንም የማያደርገው ተወቻላ ማንም በቃ በአሳብ ውስጥ የማያደርገው ማለት ነው። እኔ በራሴ በኩል አላደርገውም። ለምን እሺ እወዳታለሁ፣ አፈቅራታለሁ፣ በውጭ እንገናኛለን እንጂ ከሰው ቤት ወይም ደግሞ ከአብርሽን ያክል ሰው ሄዶ አበባዬን ያክል ይዞ ሄዶ በግዴታ አፈቅርሻለሁ፣ እወድሻለሁ ማለት አንቺ ሁሉም ነገር ነሽ ማለት አይቻልም። የምሬን እኮ ነው የምነግራችሁ፣ አይቻልም። እና አዴ ወንድማችንም እንግዲህ የሚለውን እየሰማን ነው። እንግዲህ ካንተ አዴ ወይ አስታርቃቸው ያለውን ነገር አቀራርባቸው። ሚስጥሩን አወጣለሁ የምትል ከሆነ ደግሞ አውጣው፣ ይለይለት፣ እኛ መንይ በቃ አለቀ። አይ የምትል ከሆነ ግን መጀመሪያ ተረጋጋ፣ ቆይ ያስቡ። መጀመሪያ ከማውጣት በፊት ግን ቆይ አዴ ተረጋጋ። አብርሽና ሩታን ያለውን ነገር መፍትሄ እስከምንሰጣቸው ድረስ እስከሚያገኙ ድረስ ተረጋጋ። የማንንም ሚስጥር እንዳታወጣ ያዘው፣ ጥብቅ አድርገህ ያዘው። ሚስጥረኛ ሁን። እኛ ከነሱ እንግዲህ ቪዲዮአቸውን እየተከታተልን እናያለን ማለት ነው። አዴ ተጠንቀቅ፣ መጀመሪያ ቆይ ተረጋጋ። የእውነት ለመናገር አዴ መረጋጋት አለብህ። ውድ ቤተሰቦች የእውነት ለመናገር አብርሽና ሩታ ተጣልተው ማየት ማለት ያማል። የእውነት በጣም የሚወደዱ የሚፈቀሩ ልጆች ናቸው። እውነት ለመናገር ሩታ ናት እንግዲህ በጣም ግልጽ የሆነች ልጅ ናትና የእውነት ለመናገራችሁ እንግዲህ ፈጣሪ ካለ ደግሞ ሩታንም አብርሽንም ፈጣሪ ካለ ወደ እነሱ ጋር ሄጄ አንድ ቀን የማገኛችሁ ይሆናል ማለት ነው። ፈጣሪ ካለ የእውነት በጣም የምወዳቸውና በጣም የማከብራቸው ሰዎች ናቸው። ቷቸዋል አይደል? እንግዲህ ያው ምን አለ መሰላችሁ የሰው ልጅ ሆኖ የማይሳሳት የለም። አዴም ቢሆን ማነው ዳኒም ብትሆን ፍቅር አዎ ከባድ ነው። በጣም ልትወዳት ትችላለህ፣ ልታከብራት ትችላለህ። ግን ደግሞ ተረጋጋ፣ ከአብርሽ ጋር አውራ፣ ዲስከስ አድርግ። በአንድ ወንበር ተቀምጣችሁ ያለውን ነገር አውሩ። ልጅቷን አታበሳቅሏት፣ በየቀኑ አታስለቅሷት። ሩታ አልቅሳ ማየት ደግሞ በጣም ነው የሚያማው አይደል? ውድ ቤተሰቦች አይደል? አዎ ሩታ እያለቀሰች ማየት ያማል። ሴት ልጅ ማንኛውም ቢሆን ሴት ልጅ እያለቀሰች ማየት ያማል። እና ዳኒ እባክህን ተረጋጋ፣ ተረጋግተህ ልታዳምጥ ይገባል ለማለት ነው። ውድ ቤተሰቦች እንግዲህ ከአዴ መልስ እንጠብቃለን። እኔም በጉጉት ጓጉቻለሁ። መልሱንም እንግዲህ ምን እንደሆነ እኔም ያለውን ነገር ተከታትዬ የማደርሳችሁ ይሆናል ማለት ነው። ውድ ቤተሰቦቼ ይመቻችሁ። ለዚህ ዩቲዩብ አዲስ ከሆናችሁ ሁላችሁም ይገባችሁ ሰብስክራይብ አድርጉኝ። ይመቻችሁ። አዲስ ስራዎችን በዚሁ ቀጥላለሁ። እንግዲህ አዳዲስ ነገሮች ሲመጡ ያሉትን ነገሮችን አቀርብላችኋለሁ። ውድ ቤተሰቦቼ ወዳችኋለሁኝ። ለምትወዱኝ ለምትጠሉኝ ሁላችሁንም አንድ አይነት አድርጌ ወዳችኋለሁ። ኑሩልኝ። ለዚህ ዩቲዩብ አዲስ ከሆናችሁ ሁላችሁ ሰብስክራይብ የምትለዋን በተን እየተጫናችሁ 10,000 ማስገቡኝ አይደለ? አዎ ለፈው ደከምኩኝ። ቢያንስ 10,000 እንኳን አስገቡኝና ቢያንስ እንኳን 10,000 ስገባ ደስተኛ በደንብ ደስተኛ ሁኜ የራሴን ህይወት የምቀጥል ይሆናል። ውድ ቤተሰቦቼ ወዳችኋለሁ። ያስቀየምኳችሁ በሙሉ በድጋሚ ይቅርታ ማለት እፈልጋለሁ። እናንተ ማለት የኔ የህይወቴ አጋሮች ናችሁ ማለት ነው። ውድ ቤተሰቦቼ እና ይመቻችሁ።